ዛሬም በመቤታችን በእውነተኛው ሐመረኖ በድንግል ማርያም ጽላሎት የምልጃ መርከብ ውስጥ የተጠለሉት ሁሉ በእውነት ከሳተ ገሃነብ ይተርፋሉ እንተርፋለን ደስ ይበላችሁ ቃል ኪዳኗ መርከባችን ነው ከድንግል ማርያም ቃል ኪዳን የተለዩ ሁሉ ለዘላለም ስቃይ የተገቡ ናቸው እኔና እናንተ ግን በኪዳነ ምህረት በመቤታችን የቃል ኪዳኗ መርከብ ውስጥ ገብተናል ደስ ይበላችሁ ይሄ ቃል ኪዳኗ ነው እምርተ ኪዳን አንቲ ዘተሰመኪ ቀስተ ደመናት ከመዳግመ ለምር ይምጻ ዝናብ መዓት ዳግመኛ የቁጣ ዝናብ እንዳይመጣ በሰማይ ላይ የተሾምሽ የኪዳን ምልክት አንቺ ነሽ እንዳለ ዛሬም በድንግል ማርያም ምልጃ በድንግል ማርያም ቃል ኪዳን ከንፍር ውሃ ሳይሆን ከዘላለማዊ ቅጣት እንጠበቃለንና ደስ ይበላችሁ ድንግል ማርያም ብቻ በብቸኝነት የተመረጠች ንግስት ናት እናት ናት እናት ስላላችሁ ደስ ይበላችሁ እናት የሌለው ያልቅስ በቃ ድንግል ማርያምን ጽዮን ብሎ በቃል ኪዳኗ ለመታመን ሰው መሆን ያስፈልጋል እግዚአብሔር በሉስቲ ከሌላው የተለየ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ብቻ ነው ይሄን ያሉት አንድ ታላቅ ሊቅ ናቸው አንድ ደቂቃ አስተምረው ተቀመጡ ግን ትምርታቸው የነበር ይባላል እግዚአብሔር ምኑን ሲገልጥ የተመለከታት አይኑን ሲገልጥ የተመለከታት እውነት ነው አካላዊ ቃል ኢየሱስ ክርስቶስ 9 ወር ከ5 ቀን በማህፀኗ አድሮ በቤተልሔም ግርግም ስትወልደው ፍጹም ሰው ነው አይኑን ሲገልጥ መጀመሪያ ያየው ማንን ነው ንገሩኝ ማንን ነው እናቱ ድንግል ማርያምን ነው አይኑን ሲገልጥ የተመለከታት 33 ዓመት ከ3 ወር በምድር ላይ ተመላልሶ ለድህነት ዓለም በቀራንዮ ሲሰቀል አሁንም ማን ነበረች እናቱ ከመስቀሉ ግር ስር ነበረች ለሚወደው ደቀ መዝሙር የሚወዳት እናቱን እነኋት እናቴን አደራ ካለ በኋላ ተፈጸመ አለ እናቱን እናት አድርጎ ሰጠን ደስ ይበላችሁ ነው ታላቁ ሊቅ ምን ይላል ንጉሱን ለማግኘት ከፈለክ በምን በኩል መግባት አለብህ በበሩ በኩል ወደ እልፍኙ መግባት አለብህ እውነተኛውን ንጉስ ክርስቶስን ለማግኘት የምንገባባት ደጃፍ ማናት ንገሩኝ ማናት ድንግል ማርያም ናት ስለዚህ ቃል ኪዳኗን አምነን ስንጸልይ ስላዘለ ስለምኗ ስለ ጀርባዋ ስለ ታቀፈ ስለምኗ ስለ ክንዷ ስላጠባ ስለምኗ ስለ ጡቷ በጣም ይደንቃል እኮ ፈጣሪ ዓለማት መጋቢ ዓለማት የጠባው ጡት እጅግ ይደንቃል ብዙ ሴቶች አሉ የወለዱ እናቶች ወተታላቸው ደናግል ግን የላቸውም ድንግል ግን በድንግልና ሆና ምን ተሰጣት ወተት ተሰጣት ማንን አጠባች ንገሩኝ ማንን አጠባች ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን አምላክ ስላጠባች ቃል ኪዳኗን አማላጅ ስታደርጉ ስላጠባ ስለጡቷ ብላችሁ ተማጸናላችሁ ደስ ይበላችሁ በእውነት እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የመጽሐፍ ቅዱስ መነሻ ጥቅስ ነብዩ እግዚአብሔር ዳዊት በመዝሙር 44 በቅንፍ 45 ቁጥር 9 ላይ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ወትቀውም ንግስት በየማንከ ንግስቲቱ በቀኝ ትቆማለች ባለው ኃይለ ቃል መነሻነት የቅድስተ ቅዱሳን የድንግል ማርያምን ቃል ኪዳኗን እንማራለን እጅግ በርካታ ምስጢራት አሉ እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉ እንዲገልጥልን ቅዱስ ፈቃዱ ይሁንልን እስቲ ንግስቲቱ በሉ እስቲ በቀኝ ትቆማለች ይሄን አይለቃል የተናገረው ነብዩ እግዚአብሔር ዳዊት ነው አስቀድሞ ምን አለ አዋልደ ንግስት ለክብርከ የእቴጌቱ ልጆች የንግስቲቱ ልጆች ለጌትነት ናቸው ለክብር ናቸው በማለት ድንግል ማርያምን ንግስት አድርጎ ይጠቅሳል እመቤታችን ንግስት ናት ንግስትነቷ ግን ለኔና ለናንተ ብቻ ሳይሆን ለቅዱሳን መላእክት ጭምር እመቤታቸው ናት ንግስቲቱ በቀኝ ትቆማለች ይላል የዚህ ዓለም ንግስታት በእውነት እናያቸዋለን ሐላፊያት ናቸው
በእውነት የምድራውያን ነገስታትም ባለቤቶች ወይም እናቶች ናቸው እሷ ግን የሰማይና የምድር ንጉስ እናት ናትና ንግስቲቱ በቀኝ ትቆማለች ይላል ቀኝ ምንድነው ኃይል ነው ቀኝ ፈጣን ነው ቀኝ ኃያል ነው የእመቤታችን ምልጃ የፈጠነ ቀኝ ብርቱ እንደሆነ ምልጃዋ የበረታ ቀኝ ኃይልን እንደሚያደርግ ምልጃዋ ግዳጅን የሚፈጽም ነውና ወርቀ ዘቦ ግምጃ ማለትም ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቡናን ደራርባ ንግስት እመቤታችን ከልጇ ቀኝ ቆማ ለኔና ለናንተ እንደምትማልድ ዳዊት ተናገረ ነገር ግን ከዛ አስቀድሞ በራሱ በእግዚአብሔር ቃል የቅድስት ድንግል ማርያም ምልጃ እንደተገለጠ ሊቃውንት አባቶቻችን ያስተምራሉ በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ አዳምን ከምድር አፈር ካበጀው በኋላ እንስሳትን አራዊትን አምጥቶለት ስም ይሰይማቸው ጀመረ ሁሉም ሁለት ጥንድ ወንድና ሴት ይሆኑ ይወጣሉ ይወርዳሉ አዳም ግን ብቻውን ነው ብቸኝነት ተሰማው ያን ጊዜ ስላሴ መናሉ ሰው ብቻውን ይሆን ዘንድ መልካም አይደለም የምትመቸው ረዳትን እንፍጠርለት አሉ ምን እንፍጠርለት ረዳት እንፍጠርለት ብለው ሔዋንን ከጎኑ ፈጥረውለታል ታዲያ ሊቃውንት አባቶቻችን ሔዋን እንዴት ረዳት ልትባል ትችላለች በእውነት ሔዋን አዳምን ረዳችሁ እንዳንል ምኑን ረዳችሁ አካለ ከይሲን ማዘሪያ ልሳነ ከይሲ መናገሪያ ላደረገው ለዲያብሎስ ቃል በመገዛት የተከለከለውን የዛፍን ፍሬ በልታ ለባሏ በማብላት ለስህተቱ ለመውደቁ ምክንያት ሆናለች ታዲያ በሔዋን አብራክ ውስጥ የምትገኝ ማን ነበረች ዳግሚት ሔዋን አዲሲቱ ሔዋን የምትባል ደቂቀ አዳምን በምልጃዋ በቃል ኪዳኗ የምትረዳ እሷ ማን ነበረች ባንድ ላይ ማን ነበረች ድንግል ማርያምን ሲያዩ ስላሴ አዳምን የምትረዳ ባልንጀራ እንፍጠርለት በማለት ምልጃዋ ቃል ኪዳኗ ለደቂቀ አዳም ኃይል እንደሆነ ብርታት እንደሆነ ጽን እንደሆነ ስላሴ ገልጠዋል ደስ ይበላችሁ ምእመናን ለዚህ ነው ሊቁ ምን አለ ረዳይተ ተሰማይ ቅድስት ድንግል ለአዳም ወለደቂቆ ረዳትስ ረዳት ግን አዳምን ከልጆቹ ጋራ በቃል ኪዳኗ ምትረዳው ማናት ድንግል ናት ሔዋንስ ይረዳአቶ ሔዋንስ አረዳችሁም አላ ዳይማ ሳተቶ አሳሳተችው እንጂ ወበሰባቱ ዓመት እምገነተ ተድላው ጻቶ ከሰባት ዓመት የገነት ተላ ደስታ አስወጣችሁ ማርያም ሰረዳይተ ኮነቶ በደመ ወልዳ ሳይጠቶ ወስተ ገነት አባቶ ስጋውን ቆርሶ ደሙን አፍሶ በከበረ ደሙ ፈሳሽነት አዳምን ከልጅ ልጁ ጋራ ወደ ገነት የመለሰው ሕይወት ክርስቶስን በመውለዷ የአዳም ልጆች በመላ ረዳት ሆና ዳግሚት ሔዋን ድንግል ማርያም ተገለጠች ክብር ይግባት እናታችን ሔዋን እናታችን ረዳታችን አይደለችም አኮ ዘኮነቶ ረድኤተ ይላል አባ ጊዮርጊስ ዘጋስጫ ረዳት አይደለችም አላ ኮነቶ ቀታሊተ እንደውም ገዳይ ናት ድንግል ማርያም ግን ሕይወት ክርስቶስ ብርሃን ክርስቶስን በመውለዷ እኔና እናንተን ምን አደረገችን ተራዳችን ረዳት ሆና ተሰጣለች ስለዚህ ስላሴ ምን አሉ ሰው ብቻውን ይሆን ዘንድ መልካም አይደለም ምን እንፍጠርለት ረዳት እንፍጠርለት በማለት ለጊዜው ሔዋንን ፍጻሜው ግን ዳግሚት ሔዋን ድንግል ማርያም ለኛ ተሰጣናለች አዳምና ሔዋን ዕፀ በለስን ከበሉ በኋላ አንድ እርግማን እባቡ ተረገመ ያ እርግማን ለሰው ልጆች ተስፋ ለሰው ልጆች ደስታ አዳም የተጽናናበት ነበር እባቡን እግዚአብሔር ምን አለው ባንተና በሴቲቱ መካከል ጠላትነትን አደርጋለሁ ይላል በማንና በማን አሁን እዛ ያለችው ሴት ማናት ሔዋን ናት ግን ሔዋን ዲያብሎስን ተከራክራ ድል የምትነሳ ሆና አይደለም በሔዋን አብራክ ውስጥ ያለች ማን ነበረች ድንግል ማርያም ነበረች ባንተና በድንግል ማርያም መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለ
አዳም በድሏል፣ ሔዋን በድላለች፣ ዘሮቻቸው ሳይል ሴቷን ብቻ ለይቶ በዘሮ አለ። አዳምን በዘሮ አላለም። ምክንያቱም ጌታ አዳምንና ሔዋንን የሚያድናቸው ቅድመ ዓለም ከአብ ያለ እናት እንደተወለደ ድህረ ዓለም ከቅድስት ድንግል ማርያም ያለ አባት ስለሚወለድ እሷን ብቻ ለይቶ በዘሯ መካከል ጠላትነትን አደርጋለሁ፣ አንተም ሰኮናውን ንደፍ እሱም ራስን ይቀጠቅጣል በማለት እባቡ ዲያብሎስ የጌታ ሰኮና ተአምራቱን ሰኮና ትምህርቱን ለማሰነካከል ሲሮጥ ከድንግል ማርያም የተወለደው አካላዊ ቃል ደግሞ እባቡን ቀጥቅጦ ስለሚጥለው አዳም አባታችን እባብ ሲረገም ይሄን ድምጽ ሲሰማ ተጽናና። ደስ ይበላችሁ። የመጀመሪያ የአዳም የመጽናኛ ቃል ይህ ነው። ለዚህ ነው ኪዳነ አምላክ ማርያም ወተስፋ መድኃኒት ዘአርብ ተናዘዘ ብኪ አኮኖ ህሊና ቀዳማይ አብ አመም ገነቱ ተሰደ በሐዘን ጹብ በፍጹም ሐዘን በፍጹም ጭንቀት ከገነት በተባረረ ጊዜ የመጀመሪያው አባት የአዳም ሐሳቡ የአዳም ህሊናው ባንቺ ተረጋጋ። ዛሬ ድንግል ማርያም በምልጃዋ በቃል ኪዳኗ ደቂቃ አዳምን ሁሉ ደስ ታሰኛለሽ፣ ታረጋጋለሽ። ክብር ይግባት ንግስታችን። በኋላ ሲያለቅስ ምን አለው? በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለትከ 5 ቀን ሲፈጸም ከልጅ ልጅ ወለዳለው ሴቲቱ ያላትን ወለት ብሎ አስቀመጠለት። በመስቀል ተሰቅዬ ስጋህን ቆርሼ ደሜን አፍስሼ አድነሃለሁ ብሎ የመጀመሪያውን ቃል ኪዳን አዳም ሲነገረው ተጽናና፣ ደስ አለው። ከዚህ በኋላ ጌታዬ ከልጅ ልጅ ተወልዶ ስጋውን ቆርሶ ደሙን አፍሶ ወደ ገነት ርስቴ ይመልሰኛል ከዚህ በኋላ ብሎ አዳም ስለተረጋጋባት አንቲ ውእቱ ተስፋሁ ለአዳም አመይሰደድም ገነት ከገነት በተሰደደ ጊዜ ያዳም ምኑ ነሽ ያዳም ምኑ ነሽ ተስፋው አለኝታው ነሽ ብሎ አባ ሕርያቆስ ተናገረ። ዛሬ ለአዳም ብቻ ሳይሆን ድንግል ማርያም ለደቂቃ አዳም ሁሉ ምልጃዋ ቃል ኪዳኗ ምንድነው? ተስፋና ኃይል ነው። ደስ ይበላችሁ። የሕያዋን ሁሉ እናት ናት። ያን ጊዜ አዳም ተደሰተ። ሚስቱን ምን አላት? ሔዋን ብሎ አወጣላት። የሕያዋን ሁሉ ምን ማለት ነው? እናት። እስቲ በሉ የሕያዋን ሁሉ በሉ እናት። አሁን ሔዋን ምን እናት ናት? እንደው መጀመሪያ የወለደችው እንኳን ደም አፍሳሹን ቃየልን ነበረ። በሔዋን አብራክ የምትገኝ ለሕያዋን ቅዱሳን ሁሉ እናት ሆና በቀራንዮ በመስቀል የተሰጠችን ማናት? ማናት? ስለዚህ በሔዋን አብራክ ስለምትገኘው ስለ ሁለተኛዋ ሔዋን አዳም ተገልጦለት የሙታን እናት የሆነችውን ሔዋንን ሳትሆን የሕያዋን ሁሉ እናት የሆነችውን ድንግል ማርያምን ሲያይ ሔዋንን ምን አላት? የሕያዋን ሁሉ እናት አለቻችሁ፣ ደስ ይበላችሁ፣ የሙታን ልጆች አይደላችሁ ነው። እና በዚህ አምሳል ነበረ ቃል ኪዳኗ ሲገለጥ የኖረው። 10ኛው ትውልድ ላይ እመቤታችን ሌላ ቃል ኪዳኗ ይገለጣል። ያውም በኖህ መርከብ። እስቲ በሉት ዓለም ሁሉ በንፍር ውሃ ሊጠፋ ከእግዚአብሔር ተፈርዶበት በነበረ ሰዓት ኖህ ከልጆቹ ጋራ የሚድንበትን መርከብ እንዲሰራ ማናዘዘው? እግዚአብሔር አዘዘው። መርከቧን ግን ስትሰራት ስንት ክፍል አድርገ ስራት አለው? 3 ክፍል አድርገ ስራት አለው። ኖህ ያችን መርከብ 3 ክፍል አድርጎ ሰራ። ልጆቹን ከሚስቶቻቸው ጋራ አጽመ አበውን ጨምሮ አስገባ። ከሚበሉትም ከማይበሉትም እንስሳት ወደ መርከቡ አስገባ። ወደ መርከቧ አንገባም ያሉ ሁሉ በንፍር ውሃ ተቃጥለው ተቀቅለው ጠፉ። መርከብ ውስጥ የገቡት ግን ምን ሆኑ? ተረፉ። ያቺ የኖህ መርከብ ማን ነበረች? ድንግል ማርያም ነበረች። ያቺ የኖህ መርከብ 3 ክፍል እንዳላት ድንግል ማርያምም ማኅደረ ስሉስ ቅዱስ የሥላሴ ማደሪያ ናት። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ናት። ትውልደ ሴም ትውልደ ካም ትውልደ ያፌት ያመሰግናታል። መርከቧ ቃል ኪዳኗ ነበረ። በመርከቧ ውስጥ ኖህ ከልጆቹ ጋራ ተረፈ። ዛሬም በእመቤታችን በእውነተኛው ሐመረ ኖህ በድንግል ማርያም ጽላሎት የምልጃ መርከብ ውስጥ የተጠለሉት ሁሉ በእውነት ከሳተ ገሃነብ ይተርፋሉ። እንተርፋለን። ደስ ይበላችሁ። ቃል ኪዳኗ መርከባችን ነው።
ታላቁ ሊቅ አባ ሕርያቆስ ምን አለ? ኖ ከልጆቹ ጋራ ከጥፋት ውሃ የዳነባት ምኑ ነሽ አለ? አዳይ መርከቡ አንቺ ነሽ አለ። ከመርከቡ ውጭ ያሉት ሁሉ በንፍር ውሃ ተቃጥለው ተቀቅለው እንደጠፉ ከድንግል ማርያም ቃል ኪዳን የተለዩ ሁሉ ለዘላለም ስቃይ የተገቡ ናቸው። እኔና እናንተ ግን በኪዳነ ምሕረት በእመቤታችን የቃል ኪዳኗ መርከብ ውስጥ ገብተናል። ደስ ይበላችሁ። ይሄ ቃል ኪዳኗ ነው። እንደገና የእመቤታችን ቃል ኪዳን በምን ይገለጣል? በራሱ በቀስተ ደመና ይገለጣል። በምን ይገለጣል? በቀስተ ደመና። ኖህ ከመርከብ ከወጣ በኋላ መስዋዕት ሰዋ። እግዚአብሔር እንደገና ብዙ ወተባዙ ወምልዋ ለምድር አለው። ብዙ ተባዙ ምድርንም ምሏት አለው። እኔ ለምን የጌታዬ ልጆች ኃጢአት ይሰራሉ አንተም ትፈርድባቸዋለሁ ሲለው እንዳላጠፋ እሰይም ቀስቴ በውስተ ደመናት፣ ቀስቴን ወይም ቀስተ ደመናዬን በደመና ላይ አሳያለሁ፣ ሁለተኛ ምድርን በንፍር ውሃ አላጠፋትም ብሎ 7 ብር ያላት ቀስተ ደመና በሰማይ ላይ አሳየው። ይሄን ያደረገ ማን ነው? ቃል ኪዳኑን የተቀበለ ማን ነው? ኖህ። ምልክቷ ምንድናት? ቀስተ ደመና ናት። ያቺ ቀስተ ደመና እኮ የአማናዊት ኪዳን የተሰጣት የድንግል ማርያም ምሳሌ ነበረች። እሷ ስንት ነገር ናት? 7 ናት። ስንት ናት? ቀለሟ ስንት ነው? ደመናዋ ድንግል ማርያም ናት። 7 ህብር እሳት፣ ውሃ፣ ነፋስ፣ መሬት ምን ይባላሉ? 4ቱ ባህሪያተ ሥጋ ይባላሉ። 3ቱ ደግሞ ልብ፣ ቃል፣ እስትንፋስ የክብር ባለቤት ጌታችን 4ቱም ባህሪያተ ሥጋ 3ቱም ባህሪያተ ነፍስ በጠቃላይ 7ቱን ነስቶ ከድንግል ማርያም ተወለደ። ደስ ይበላችሁ። ያ የቃል ኪዳን ምልክት በሰማይ ላይ ተገለጠ። ትዕምርተ ኪዳን አንቲ ዘተሰመኪ ቀስተ ደመናት ከመዳግመ ለምር ይምጻ ዝናመ መዓት። ዳግመኛ የቁጣ ዝናብ እንዳይመጣ በሰማይ ላይ የተሾምሽ የኪዳን ምልክት አንቺ ነሽ እንዳለ ዛሬም በድንግል ማርያም ምልጃ በድንግል ማርያም ቃል ኪዳን ከንፍር ውሃ ሳይሆን ከዘላለማዊ ቅጣት እንጠበቃለንና ደስ ይበላችሁ። እግዚአብሔር የእናቱን ቃል ኪዳን እንደገና ለአባታችን ለያዕቆብ ይገልጽለታል። ዘፍጥረት 28 ላይ ሎዛ በምትባል ቦታ ላይ ተኝቶ ሳለ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት የወርቅ ዙፋን ተነጽፎባት ንጉሥ እዛ ላይ ተቀምጦባት ተመለከተ። ያዕቆብ ደነቀው። ዛቲ ይእቲ ለሰማይ፣ ይቺ የሰማይ ደጅ ናት አለ። የምን ደጅ ናት? የምን ደጅ ናት? የሰማይ ደጅ ናት አለ። ቃል ኪዳኗ ነው። ኦርቶዶክሳውያን መሰላሉ ድንግል ማርያም ናት። ወርቁ ንጽህናዋ ቅድስናዋ ነው። ዙፋን የማህፀኗ ነው። ንጉሥ የወልደ እግዚአብሔር አምሳል ነው። መላእክት ይወጡባታል ይወርዱባታል። እውነተኛውን ንጉሥ በማህፀኗ ተሸክማ ሳለ መላእክት በማህፀኗ ቅዱስ 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 እያሉ አመስግነዋል። አላመሰገኑም? አመስግነዋል። ድንግል ማርያም የእግዚአብሔር ሀገር ናት። ድንግል ማርያም የእግዚአብሔር ከተማ ናት። ከርሰ ድንግል አብዮ ተላለም አየራት። የድንግል ማህፀን ከአየራት በለጠ። ወተሰብሃ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ፣ የድንግል ማርያም ማህፀን አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። በእውነት ያቺ መሰላል ከምድር እስከ ሰማይ እንደተተከለች ጸሎታችንን ሁሉ ወደ ልዑል እግዚአብሔር ዙፋን የምታወጣልን ኪዳነ ምሕረት ድንግል ማርያም ናት። ኦርቶዶክሳውያን አማናዊት መሰላላችን ይህች አለ የሰማይ ደጅ ናት አለ። የምን ደጅ ናት? ታላቁ ሊቅ ምን ይላል? ንጉሱን ለማግኘት ከፈለክ በምን በኩል መግባት አለብህ? በበሩ በኩል ወደ እልፍኙ መግባት አለብህ። እውነተኛውን ንጉስ ክርስቶስን ለማግኘት የምንገባባት ደጃፍ ማናት? ንገሩኝ፣ ማናት? ድንግል ማርያም ናት። ስለዚህ በያዕቆብ አባታችን በኩል የሰማይ ደጅ ተብላ ቃል ኪዳኗ ተመስክሯል። ዛሬም ደጃፋችን ሆና መሰላላችን ሆና ድንግል ማርያም ጸሎታችንን ወደ ጌታ ዙፋን የምታቀርብበት ዕለት ነው። ጸሎታችንም ተሰምቷል። ደስ ይበላችሁ። ታላቅ ኃይል ነው።
ጌታ የእናቱን ቃል ኪዳን በዚህ ብቻ አያበቃም፣ ለሙሴም ይገልጽለታል። ለአባታችን ለሙሴ ጽላት ሰጠው። ያቺ ጽላት 4 ማዕዘን ናት። 10ቱ ቃላት ተጽፎባታል። በጣም ታምራለች። ላይዋ ላይ የተጻፈውን ቃል ኪዳን የሚጠብቅ ከአባር ከቸነፈር ከፄዋዌ ከምርኮ ይተርፍ ነበረ። ያቺ ድንግል ነበረች አማናዊ የሕይወት ቃል ክርስቶስን ያገኘንባት። 4 ማዕዘን እንዳላት በአራቱ አቅጣጫ ሰዓሊ ለነ ቅድስት ትባላለች። ምን ትባላለች? ያቺ ያማረች እንደሆነች ድንግል ማርያም ሁለመናዋ ምንድነው? ሁለመናዋ ምንድነው? ያማረ ነው። ሁለመናዋ ወርቅ ነው። አመስግኗት። ይሰማል? እሺ እስከዛ እንማር አይደል? ያቺ 10ሩ ቃላት እንደተጻፈባት ድንግል ማርያም ማይደረ ቃለ አብ ናት። እላይዋ ላይ የተጻፈውን ቃል የሚጠብቅ ሁሉ ከቸነፈር ከመቅሰፍት እንደሚጠበቅ ዛሬም በድንግል ማርያም ቃል ኪዳን የሚታመን ሁሉ ከዘላለማዊ ሞት ይጠበቃልና ደስ ይበላችሁ ለማለት ነው። በማን አርአያ ተፈጥረናል? በማን አምሳል ተፈጥረናል? በቃ አጠቃላይ። ስለዚህ ይሄ እስትንፋስ እፍ ብለው ሥላሴ ስለሰጡን ነዳጅ ይፈልጋል። ምናልባት ነዳጅነቱ ምግብ ሊሆን ይችላል። ዛሬ ከሁላችን ጋር ይሁን። እናታችን ወላዲተ አምላክ ድንግል ማርያምን እናት አድርጎ የሰጠን ማን ነው? ኢየሱስ ክርስቶስ ነው። በእግረ መስቀሉ ስር ምን አለ? እነኋት ምን እናት ብሎ ለዮሐንስ ሰጠን። ስለዚህ ድንግል ማርያም እናት ሆና የተሰጠችው ሁሉ ጊዜ እናት ስላለችው አማላይ ስላለችው ደስተኛ ነውና ደስ ይበላችሁ ኦርቶዶክሳውያን። ዛሬ የካቲት 16 ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያም ተገልጦ ስምሽን የጠራ መታሰቢያሽን ያደረገ ዝክርሽን የዘከረውን ሁሉ እምርልሻለሁ ብሎ በራሱ ምሎ ቃል ኪዳን ሲሰጣት ምን አለ? ተካሄድኩ ምስሌኪ ኪዳነ ምህረት፣ ካንቺ ጋራ የምህረት ቃል ኪዳንን አደረኩ ብሎ ስሟን የሚጠራ ዝክሯን የሚዘክር እንደናንተ ተሰብስቦ በዓሏን የሚያከብረውን ሁሉ እንደሚምረው ቃል ገባላት። ደስ ይበላችሁ ኦርቶዶክስ። ስለዚህ ቃል ኪዳኗ ከሌሎች ሁሉ ቅዱሳን ይለያል። ለምሳሌ ስለ ተክለ ሃይማኖት ብለን ማረን፣ ስለ ጴጥሮስ ስለ ጳውሎስ ብለን ማረን እንለዋለን። እሷን አማላይ ስናደርግ ግን ምን እንለዋለን? ንገሩኝ። ምን እንለዋለን? ይሄ ብቻ ነው እንዴ? ጨምሮበት ምን እንለዋለን? እንዴ እንደዚህ ብላችሁ ነው የምትጸልዩት? እሺ ወደ እሷ ስትጸልዩ ወደ ማን አማልጅን ትሏታላችሁ? ወደማ? ጳውሎስ ወደ ፈጣሪ፣ ጴጥሮስ ወደ ፈጣሪ እንላለንና ድንግል ማርያምን ግን ወደማ? ወደ ልጅሽ። እሱንስ ስለምነው ስለማ ብለ ማረን። አሁን ጨመር ታረጉታላችሁ። ምን ብላችሁ መሰላችሁ? በእንተ ማኅፀና ዘጾረከ 9 ወር ከ5 ቀን ስለተሸከመ ስለምኗ? ስለ ማኅፀኗ። ነበልባሉን ስለተሸከመው ስለ ማኅፀኗ ብለ ምን በለን? ማረን። በእንተ አብራኪ ያለ አቀፋከ ስለታቀፈ ስለ ጉልበቷ ስላዘለ ስለ ጀርባዋ ስለምኗ? ስለምኗ? ስለታቀፈ ስለምኗ? ይሄ ነገር እንቀጥልበት ይሁን እንዴ ነገር? በጣም ጥሩ። በቃ በ5 ደቂቃ ፈጽማለሁ ትምህርቴን። ከሌሎቹ የተለየ የምልጃ ሀብት ያላት ናትና ስለምነው ምን ብለን እንማጸነዋለን? በእንተ ማኅፀና ዘጾረከ 9 ወር በሉ እስቲ። ከ5 ቀን ስለተሸከመ ማኅፀኗ እንዲህ ተብላ የምትለመን እሷ ብቻ ነች። 9 ወር ከ5 ቀን ስለተሸከመ ስለምኗ? ስለ ማኅፀኗ። ሀገረ እግዚአብሔር እኮ ናት። ቅዱስ 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 እያሉ ሲያመሰግኑ አንገቷን ዝቅ አድርጋ ከማኅፀኗ የሚሰማውን የእግዚአብሔርን መላእክት ቅዳሴ ትሰማ የነበረች ናትና 9 ወር ከ5 ቀን ስለተሸከመ ስለ ማኅፀኗ ስላዘለ ስለ ጀርባዋ ስለታቀፉ ስለ ክንዶቿ ብለን እንማጸናለን። ስላዘለ በሉ እስቲ፣ ስለ ጀርባዋ ስለታቀፉ
ስለ ክንዶቿ ስለ ጉልበቶቿ ይሁሉ ቃል ኪዳኗ ነው ተመልከቱ በዚህም ከኪሩቤል በልጣለች ከማን በልጣለች ኪሩቤልና ሱራፌል ስንት መላእክት ናቸው 40 እንስሳ ይባላሉ አይደለ 16 መላእክት ናቸው 12 ከውስጥ ናቸው 4 ከውጭ ናቸው የጌታን ዙፋን ይሸከማሉ ሲሸከሙ ግን ሕዝቅኤል ኮቦር በመትባል ወንዝ ጋር ተቀምጦ ተመስጦ መጥቶበት ሲያቸው በመንኮራኩር የጌታን ዙፋን ይዘዋል ወይም ዙፋኑ መንካት አቅቷቸው በእሳት ምሰሶ ደግፈውታል ድንግል ማርያም ግን በኪሩቤል ሰረገላ ላይ የሚቀመጠውን ጌታ በጀርባው ያዘለች በክንዷ ታቀፈሽ ናትና ስላዘለ ስለ ጀርባዋ ስለ ታቀፈ ስለ ክንዷ ብለ ምን በለን ማረን ራራልን ይቅር በለን ስንለው ጌታ ራርቶ ይቅርታውን ያበዛልናል ደስ ይበላችሁ ትልቅ ነው ስለዚህ ሊቁ ምን አለ አንቲ ተአቢም ኪሩቤል አንቺ ከኪሩቤል ትበልጫለሽ ከማ ወተፈደፍዲም ሱራፌል ከሱራፌል ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል በምን በእሳት ሰረገላ ወበምጽናቲው ዘእሳት ይጼኑ መንበሮ ዙፋኑን በእሳት ምሰሶ ይደግፋሉና አንቲ ሰጾር ኪዮ በከርስኪ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው ወሐቀፍ ኪዮ በአብራክኪ በጉልበቶችሽ ታቀፍሽው ወሐዘል ኪዮ በዘባንኪ በጀርባሽ ምናልሽው አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ምኖችሽ ሆኑ እነዛ በሰረገላቸው ተሸከሙት እሷ ደግሞ በጉልበቶቿ ምን አለችው ታቀፈችው ህየንተ ምጽናቲው ዘእሳት አእዳውኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኩ ምኖችሽ ተተኩ እጆችሽ ተተኩ እነዚያ ዙፋኑን በእሳት ምሰሶ ደገፉ ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናትና ላይ ወርዳቸዋል ብለው በመሃል እጃቸው ወላጆች እንዲደግፏቸው በክንዶቿ የዓለማት ፈጣሪን ያዘችው ክብር ለክንዷ ክብር ለማህፀኗ ክብር ለጀርባዋ ስለዚህ ቃል ኪዳኗን አምነን ስንጸልይ ስላዘለ ስለምኗ ስለ ጀርባዋ ስለ ታቀፈ ስለምኗ ስለ ክንዷ ስላጠባ ስለምኗ ስለ ጡቷ በጣም ይደንቃል እኮ ፈጣሪ ዓለማት መጋቢ ዓለማት የጠባው ጡት እጅግ ይደንቃል ብዙ ሴቶች አሉ የወለዱ እናቶች ወተታላቸው ደናግል ግን የላቸውም ድንግል ግን በድንግልና ሆነ ምን ተሰጣት ወተት ተሰጣት ማንን አጠባች ንገሩኝ ማንን አጠባች ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን አምላክ ስላጠባች ቃል ኪዳኗን አማላይ ስታደርጉ ስላጠባ ስለጡቷ ብላችሁ ተማጸናላችሁ ደስ ይበላችሁ በእውነት ይሄን ሳስብ አንድ ነገር ትዝ አለኝ አንድ ሊቅ ምን ይላል ኤፍሬም ሶሪያዊ ነው እስቲ አብረን እንበለው ፈጣሪዋ ነህና በሉ እስቲ አይሰማም ለድንግል እናት ለጡቶቿ ወተት ሰጠ ልጇን ነህና ከሰጣት ወተት መልሰ ጠባ ደስ አይልም ፈጣሪዋ ስለሆንክ ለደናግል አይሰጥም ሰጣሃታል ግን አለ ልጇ ስለሆንክ ከሰጣት ወተት መልሰ ጠባ ድንግል ላንተ ለሁሉ መጋቢ የተውሶ ወተት ሰጠች የምን ወተት ማነው ያዋሳት ራሱ ልጇ እኮ ነው ያዋሳ የተውሶ ወተት ሰጠች እና ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል ክብር ይግባት እናታችን ስላጠባ ስለጡቷ ስለ ሳመ ስለ ከናፍሯ በእንተ ከናፍሪ ያለ ሳማከ ስለ ሳመ ስለምኗ ስለ ከንፈሯ ለመጀመሪያ ጊዜ እግዚአብሔር በስጋ ሲገለጥ ያዩት ማን ናቸው የድንግል ማርያም አይኖች ናቸው የሳሙት የማን ከናፍር ናቸው የድንግል ማርያም ከናፍር ናቸው አካላዊ ቃልን በስጋ ለመጀመሪያ ጊዜ የዳሰሱት የማን ጣቶች ናቸው የድንግል ማርያም ጣቶች ናቸው ክብር ይግባቸው በእውነት ለኪ ይደሉ
ዘእም ኩሎሙ ቅዱሳን ተስአሊ ለነ ኦ ምሊተ ጸጋ ምሊተ ክብር ድንግል ማርያም ከቅዱሳን ሁሉ ይልቃል ኤፍሬም ትለምኝልን ዘንድ ላንቺ ይገባል አንቲ ታህቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽ ወፈድፋደ ተከብሪም ነቢያት ከነቢያትም አንቺ ምን ትያለሽ ትልቅ ያለሽ እመቤታችን አማላጃችን ደጓ እናታችን አንድ ታሪክ ከታምሯ ነግራችሁ ልቀመጥ እጅግ የሚገርም ነው በትርጓሜ ቤት ወትቀውም ንግስት በየማንከ ንግስቲቱ በቀኝ ትቆማለች ፍጥነቷን ነው ሁለት ባልና ሚስቶች ነበሩ የሰማችሁ ነው ስለ በላይ ሰብ ይተረካል አልተረከውም በጣም ስለምሰሙት ነው እነዛ ባልና ሚስቶች ከለታት ባንዳቸው ብጻት ገቡ ምንድነው ብጻታቸው ከዚህ በኋላ በአልጋ ላይ መኝታ አንገናኝም አልጋ ለይተን እንኖራለን ስጋችንን ለእግዚአብሔር ብቻ እንሰጣለን የሚል ብጻት ይገባሉ መቼም ቸኩሎ መናገር ጥሩ አይደለም ቃል ኪዳንም ከገቡ መፈጸም ተገቢ ነው እነሱ ለይተው ሲኖሩ ከለታት ባንዳቸው በልተው ጠጥተው መቼም ሰው ስጋዊ ነገር ይከሰታልና ባልየው ሚስቱ ጋር ይሄዳል እሷ ደግሞ ለእግዚአብሔር ተስለን አይደለም ለምን እንዲህ አይነት ነገር ተደርጋለህ አለችው አይሆንም ማለት እሷም ደግሞ በብስጭት ቸኩላ ምን አለች በእውነት ዛሬ ጽንስ ከተፈጠረ ጽንሱ የሰይጣን ይሁን አለች እግዚአብሔር ይጠብቀ ቸኩሎ መናገር መጥፎ ነው በኋላ ጾታዊ ግንኙነት ተፈጽሞ ጽንስ ይቋጠራል በማይጸኗ በኋላ ያው 9 ወር ከ5 ቀን ሲፈጸም ያህፃን ተወለደ ልክ በተወለደ ቀን ክፉ መንፈስ ተገልጦ ልጄ የኔ ነው ልጁ የማን ነው አለ የኔ ነው ቃል ገብተሽልኛል ብሎ ተሰውሯት ሄደ እናት ናት ወልዳለች ጭንቁን አስቡት ማልቀስ ጀመረች በኋላ ህፃኑ ማደግ ሲጀምር አንዳንዴ እየተገለጸ ያስደነግጣት ጀመረ ታለቅሳለች ልጇ አደገ ትንሽ ከፍ እንዳለ የቤተ ክርስቲያን ትምህርት ተምሮ በዲቁና ሥርዓት ማገልገል ጀመረ አንድ ቀን እናቱን ጥያቄ ጠይቃታል እማዬ ሁሌ ሳይሽ ታለቅሻለሽ እኔ ስመጣ ለማቆም ተሞክሪያለሽ ግን እንባሽን አያዋለሁ ምንድነው ብሎ አምርሮ ሲጠይቃት ነገረችው እኔና አባቴ ቃል ኪዳን አፍርሰን ጾታዊ ግንኙነት ሲደረግ ልጁ ለሰይጣን ይሁን ብዬ ቸኩዬ ተናግሬ አንተ ከተወለድክ በኋላ ክፉ መንፈስ እያስፈራራኝ ልጅሽን ወስድብሻለሁ እያለኝ ነው አለችው ደነገጠ ያዲያቆን ነፍሱን ስጋውን ለድንግል ማርያም አደራ ሰጠ በረከቷ ይደረብን መቤቴ ጠብቂኝ ብሎ ይማጸናት ጀመረ አንድ ቀን ያቺ ክፉ ቀን ደረሰች ልብሰ ተክህኖን ለብሶ ሥርዓተ ቅዳሴ ሊፈጽም ተሰይሞ ወደ ቤተ ክርስቲያን ቆመ ፊቱን ወደ ምዕራብ አርጎ ማለት በኋላ ተንሱ ለጸሎት ምን በሉ ተነሱ ይላል አልዲያቆኑ ተንሱ ለጸሎት ሲል ያቺ ክፉ ቀን ደርሳለችና ያ ክፉ መንፈስ መጥቶ ነፍሱን ከስጋው ሲለየው በዛሽ ሞመንት በዛሽ ቅጽበት ፈጥና ምትራዳው አፍጣኒ ተረዴት ድንግል ማርያም እንድትጠብቀው መማጸንና መጮ ጀመረ በዛው ቅጽበት ፈጣኗ ድንግል ማርያም ከልጇ አማልዳው ነፍሱ ከስጋው ተዋህዶ ካህኑ ሰላም ለኩልክሙ ሲል እንደገና ምስለ መንፈስከ ብሎ ተሰጦ መለሰ ይላል ፈጣናት አፍጣኒ ተረዴት በጊዜ ምንዳቤ ዋጸባ ሰው በቸገረው ሰዓት ፈጥና ምትደርስ ቃል ኪዳኗ በእውነት ግዳጁን የሚፈጽም ንግስተ ሰማያት ወምድር ሷማናት ድንግል ማርያም ናት አይደል አሁን የት ነው ያለችው በልጇ ዙፋን ፊት ፀሐይን ለብሳ ጨረቃን ተጎናጽፋ ከዋክብትን ደፍታ መሐር ወልዴ ወተዘከር ኪዳኔ ልጄ ማራቸው ቃል ኪዳኔንም አስብ ብላ የምትማጸንበት ዕለት ነው ደስ ይበላችሁ ኦርቶዶክሳውያን በመጨረሻ እችን አብረን ብለን እቀመጣለሁ እግዚአብሔር በሉስቲ ከሌላው የተለየ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ድንግል ማርያምን ብቻ ነው ይሄን ያሉት አንድ ታላቅ ሊቅ ናቸው አንድ ደቂቃ አስተምረው ተቀመጡ ግን ትምርታቸው የነበር ይባላል እግዚአብሔር ምኑን ሲገልጥ የተመለከታት አይኑን ሲገልጥ የተመለከታት እውነት ነው አካላዊ ቃል ኢየሱስ ክርስቶስ 9 ወር ከ5 ቀን በማህፀኗ አድሮ በቤተልሔም ግርግም ስትወልደው ፍጹም ሰው ነው አይኑን ሲገልጥ መጀመሪያ ያየው ማንን ነው ንገሩኝ ማንን ነው
እናቱ ድንግል ማርያምን ነው አይኑን ሲገልጥ የተመለከታት 33 ዓመት ከ3 ወር በምድር ላይ ተመላልሶ ለድህነት ዓለም በቀራንዮ ሲሰቀል አሁንም አንነበረች እናቱ ከመስቀሉ ግር ስር ነበረች ለሚወደው ደቀ መዝሙር የሚወዳት እናቱን እነኋት እናቴን አደራ ካለ በኋላ ተፈጸመ አለ እናቱን እናት አድርጎ ሰጠን ደስ ይበላችሁ ነው እናታ ዮሐንስን ሲጨፍን አይቶታል ሲገልጥ አላየውም ዮሴፍና ሰሎሜን ሲገልጥ አይቷቸዋል ሲጨፍን አላያቸውም ድንግል ማርያም ብቻ በብቸኝነት የተመረጠች ንግስት ናት እናት ስላላችሁ ደስ ይበላችሁ እናት የሌለው ያልቅስ በቃ እምነ ጽዮን ይብልሰብ ሰው በሉስቲ የመጨረሻ ሰው እናታችን ጽዮን ይላል አሁን ልጠይቃችሁ ሰው ምን ይላል እናታችን ጽዮን የሚለው ማን ነው በቃ ዳዊት ነው ያለው ብሲት ወልደ በውስጤታ ስግው ቃል ክርስቶስ ከሷ ተወለደ ሰው ሁሉ ድንግል ማርያምን ምን ይላል ጽዮን ጸወን መጠገ ይላል ሰው ቀበሮች አይሏትም ተኩላዎች አይሏትም ጅቦች አይሏትም አሳማዎች አይሏትም ድንግል ማርያምን ጽዮን ብሎ በቃል ኪዳኗ ለመታመን ሰው መሆን ያስፈልጋል ሰው ናችሁ ሰው